ላንትና ነው ዛሬ ልደቴ ነበርና ረስቼዋለሁ። ጌታን እንቅልቅጄ እንዳላከበርኩ ነገር በምንም ነገር እንዳልገረም አድርጎ ጌታ በትናንትናው ዕለት ልደቱን ያከበረው በጣም የተወደደው ወንድማችን እንዳልካቸው ዘነበ በልደቱ ቀን በአስደናቂ ሁኔታ የጌታ ኢየሱስ ክርስቶስን አዳኝነት በቪዲዮ ላይ በመምጣት መልእክቱን አስተላልፏል። ሁላችንም እንደምናውቀው ወንድማችን እንዳልካቸው ዘነበ ከ2 ዓመታት በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ በመቀበል በተለይ ደግሞ ቲክቶክ በተባለው ማህበራዊ ሚዲያ ላይ የበራለትን የጌታን አዳኝነት እየተናገረ በርካቶችን ከጨለማ ወደሚደነቅ ብርሃን እንዲመጡ እያደረገ የሚገኝ ወንድማችን ነው። ታዲያ በትናንትናው ዕለት ከ1 ሚሊዮን በላይ ተከታዮችን ባፈራበት የራሱ የቲክቶክ ማህበራዊ ሚዲያ ላይ በቪዲዮ በመምጣት ልደቱንም አስመልክቶ በጣም በአስደናቂ ሁኔታ የጌታ ኢየሱስ ክርስቶስን አዳኝነት ተናግሯል። ታዲያ ይህንን መልእክት ማስተላለፉን ተከትሎ በጣም በርካታ ሰዎች በሐሳብ መስጫ ቦታው ላይ እንዳልክዬ እንኳን የጌታ ኢየሱስ ሆንክ፣ ላንተ የበራ ኢየሱስ ለኢትዮጵያ ወጣቶችም ይገለጥና ይብራ እያሉ ሐሳባቸውን እየሰጡት ይገኛሉ። እኛም እንግዲህ ወንድማችን እንዳልካቸው ዘነበ ያስተላለፈው መልእክት በቪዲዮ ይዘላችኋል፣ ትመለከቱታላችሁ። እናንተም ቪዲዮውን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን እስቲ ይህንን ቪዲዮ ተመልክተን እንመለስ። ላንትና ነው ዛሬ ልደቴ ነበርና ረስቼዋለሁ። ጌታን እንቅልቅጄ እንዳላከበርኩ ነገር በምንም ነገር እንዳልገረም አድርጎ ጌታ ምሕረቱ እየገረመኝ፣ አባትነቱ እየገረመኝ፣ ፍቅሩ እየገረመኝ፣ ለኔ ይቅርታ ማድረጉ እየገረመኝ፣ ኢየሱስ እኔን መውደዱ እየገረመኝ ነው ያለሁትና አንድ አርቲክል አንብቤ ነበር። ወንድ ልጅ ስኬቱን እንጂ ልደቱን አያከብርም የሚል እና ስኬቴን ላከብር ነው የመጣሁት ዛሬ። ልደቴን ላከብር አይደለም። ለኔ ስኬት ኢየሱስን ካገኘው በኋላ ያለው ህይወት፣ ለኔ ስኬት ምሕረቱን ካገኘው ከቀመስኩ በኋላ አባትነቱ ከገባኝ በኋላ ለኔ ስኬት ኢየሱስ እንደወደደኝ ካወቅኩ በኋላ ያለው ጊዜ ነው ስኬትና ዛሬ ጌታን ካገኘውም 2 ዓመት ሆኖኛል። እንደገና ልደቴም ነው። መኖር ከጀመርኩ 2 ዓመቴ ነው። ባይደወይ እኔ ከጌታ ውጪ የኖርኩት ህይወትን ኑሮ ብዬ አልቆጥረውም እውነቱን ለመናገር እና አንድ በልደቴ ቀን 2 ሰዎች ቴክስት አድርገውልኛል። 2 ሰዎች ልደቴን አስታውሰውና ከቴክስቶች መካከል አንዱን ላንብብላችሁ። በጣም የደነቀኝ ቴክስት ነው። አንዲት እህት ነችና ቴክስቱን የላከችልኝ በጣም ገርሞኛልና እንዱትዬ አለችኝ። ሃፒ በርዝዴይ አለችኝ። ጌታ ኢየሱስ ዘመንህን ቀድሞ የራሱ ስላደረገ ጌታዬን ስሙን ባርከዋለሁ አለችኝ። እንኳን የኢየሱስ ሆንክ፣ አሁን ደግሞ ጌታ ዘመንህን ይውሰደው ብዬ እመርቅሃለሁ አለችኝ። ለሌላ እንዳትሆን ለእርሱ ብቻ አድርጎ ያበላሽ አለችኝ። ኦ ማይ ጋድ፣ ልብ ውስጥ ይሰውርህ፣ እርሱን በማወቅ የጥበብና የመገለጥ መንፈስ ይስጥ። ወደ ሰማይ ጥልቅ፣ ወደ ኢየሱስ ጥልቅ፣ ወደ መንፈስ ቅዱስ ጥልቅ ይውሰድህ አለችኝ። አንደበትህ ላይ ኢየሱስ ይጣፍጥልህ። አንደበትህና ሕይወትህ መንፈስ ቅዱስ አንድ አድርጎ ሁለቱን ይባርክልህ። መንፈስ ቅዱስን ለመጣበት ዓላማ አንተ ውስጥ ላደረበት ጉዳይ ያንቃ። አምላኩን በውስጡ ይዞ እንደሚራመድ ሰው ኮቴን መንፈስ ቅዱስ ያክብደው አለች። ጂሰስ ለጨለማው ዓለም ረብሻ አድርጎ ያቆምህ። ሰው አንተን ቀርቦ ሕይወት ይሽተተው። መዓዛህ ኢየሱስ ይሁንልህ። ዙፋኑ ስር በመዋል በማደር ይባርክ። ከሰው ሳይሆን ከኢየሱስ ነው ከመንፈስ ቅዱስ ነው የተማርኩት የምትለውን ልዩ መገለጥና ዕውቀት ሰማይ ይግለጥልህ። መንፈስ ቅዱስ እሱን ያብራልህ። በስተመጨረሻም ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ተብሎ እንደተጻፈ አለች። ጌታ ሆይ እግዚአብሔር በሰጠ ዘመን የሰማይ ፈገግታ የሆነውን ኢየሱስን ብቻ በመስበክና በመግለጥ ሰብከም ኖረህም ታይ አለች። በጣም ገርሞኛል። እንደዚህ አይነት ባርኮት፣ እንደዚህ አይነት ምርቃት ሰው በመንፈስ ቅዱስ ካልሆነ ሰውን አይመርቅምና ቴንኪዩ፣ በጣም አመሰግናለሁ። ጌታ ዘመናችሁን ይባርክ። እንኳን ተወለድኩኝ፣ እንኳንም ጌታን አገኘው፣ እንኳንም መኖር ጀመርኩ፣ እንኳንም እግዚአብሔር ረዳኝ፣ እንኳንም ኢየሱስ ይቅራለኝ፣ እንኳንም ምሕረት አደረገልኝ፣ እንኳንም ወደ ፍቅሩ ልጅ መንግስት አብ አፈለሰኝ። በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ተካፋይ እንኳንም ሆንኩኝ። መኖር ከጀመርኩ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ወንድማችን እንዳልካቸው ጌታን ከተቀበለ 2 ዓመት መሙላቱን ተከትሎ እኔኮ መኖር የጀመርኩት እነዚህን 2 ዓመት ነው፣ ያለፉትን ዓመታቶቼን በጌታ ቤት አላሳለፍኩም፣ በጣም በመባከን የማይገቡ ነገሮችን በማድረግና በማይገቡ ቦታዎች ነበረ ያሳለፍኩት። ስለዚህ የህይወት ትክክለኛው ትርጉሙ የገባኝ ጌታ ኢየሱስ ክርስቶስ
ክርስቶስን ካገኘው በኋላ ነው። ስለዚህ በህይወቴ ማዳኑን የገለጠውንና ከሁሉም የማንሰውን እኔን እንዲበራልኝ ስላደረገኝ ጌታዬን እጅግ አድርጌ ለማመስገን እፈልጋለሁ በማለት መልእክቱን እንዳያችሁት እንግዲህ አስተላልፏል ማለት ነው። መጽሐፍ ቅዱሳችን እንደሚነግረንም ያዕቆብ በርካታ ዓመታትን ራሔልን በማግባት ሊያን በማግባት እንዲሁም ደግሞ ለተለያዩ ከብቶችና ለቁሳዊ ነገሮች በላባ ቤት 21 ዓመት ሙሉ ያሳለፈው ያዕቆብን አንድ ጊዜ የግብፁ ንጉሥ ፈርዖን እድሜ ስንት ነው ብሎ በጠየቀው ጊዜ እድሜ እጅግ ጥቂት ነው ክፉም ነው በማለት ተናግሮ ነበረ። ወዳጆቼ ሆይ ከጌታ ውጪ የምንኖረው ህይወት ከጌታ ውጪ የምናሳልፈው እድሜ በእውነት እጅጉን የማይረባና የባከነ ነው። ነገር ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ከተቀበልን በኋላ የህይወት ትርጉም ገብቶን ብርሃንን በርቶልን ለበርካታ ሰዎችም መፍትሄ በመሆን የምንኖርበት ህይወት ስለሆነ ያኛው እድሜ በእውነት የባከነ እድሜ አይደለም። ስለዚህ እኛም እንደ አንድ የክርስቲያን ዩቲዩብ ቻናል እንግዲህ ወንድማችን እንዳልካቸው በቲክቶክ ማህበራዊ ድረገጽ ላይ ዝም የማይልና ይህንን የበራለትና የተገለጠለትን ወንጌል በጣም ለበርካታ ሰዎች በቲክቶክ ማህበራዊ ድረገጽ ላይ በድፍረት እየተናገረ የሚገኝ ወንድማችን ነው። እኛም ለዚህ ወንድማችን እግዚአብሔር የቃሉን ብርሃን አሁንም ከዚህ በላይ እንዲያበራለት ምኞታችንም ነው ጸሎታችንም ነው። ሁላችሁም እንደምታስታውሱት እንግዲህ ይህ ወንድማችን አሁን ላይ የደቀ መዝሙር ትምህርትን እየተማረ የሚገኘው በነቢይ ጥላሁን ተተክላ በመሪነት የሚያገለግልባት ቸርች ኤቨርላስቲንግ ክራይስት ሪቬሌሽን ቸርች ነው እና ከነቢይ ጥላሁን እግር ስር ቁጭ ብሎ እየተማረ የጌታ ኢየሱስ ክርስቶስን አዳኝነት በብዙ እየበራለትና እለት እለትም እያደገ የሚገኝ ወንድማችን ነው። አሁን ከዚህ በላይም እግዚአብሔር እንዲገለጽለት እንግዲህ ምኞታችንም ለማስተላለፍ እንፈልጋለን። እንዳልክዬ እንኳን ተወለድክልን፣ ቀሪ ዘመነ በጌታ በኢየሱስ ክርስቶስ ጸጋ እየበረታ በጌታ ቤት የምታገለግልበት ዘመን እንዲሆንልን እንመኛለን። መጽሐፍ ቅዱሳችን እንደሚነግረንም መዝሙረኛው ዳዊት ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል ለዘላለም በእግዚአብሔር ቤት እኖራለሁ ብሎ እንደተናገረ ምሕረቱና ቸርነቱ እየተከተለ እስከ እድሜ እርጅና ድረስ በጌታ ቤት ዘመን ይለቅ እያለን መልእክታችንን ለማስተላለፍ እንፈልጋለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ በጣም የምንወደውና የምናከብረው ወንድማችን እንዳልካቸው ዘነበ ልደቱን በማስመልከት የጌታ ኢየሱስ ክርስቶስን አዳኝነት የተናገረበትን ቪዲዮ ወደ እናንተ ያቀረብንበት ፕሮግራም። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።